እመጣለሁ ካለን እወስዳችኋለሁ፣ እሰበስባችኋለሁ፣ ከኔ ጋር ደግሞ ትኖራላችሁ ካለን በቃ እርግጠኞች ነን ጌታችን ኢየሱስ ላይ እርግጠኞች ነን። የማያሳፍር ተስፋን እንደሚሰጠን ስለ ቃሉ እናምነዋለን። በቃ እርግጠኛ የምንሆንበት ነገር ስላስቀመጠለን። አሁን ይህንን ትይዙና ቅዱስ ቁርባን ላይ ስጋዬ ደሜ ሕይወትን ይሰጣል ብሎ ከተናገረ ጌታ በቃ አልጠራጠሩም። ስጋ ሕይወትን ይሰጣል፣ ደምን እውነተኛ ሕይወትን ይሰጣል ጌታ። አሜን። ክርስቶስን ስናምነው ጥርጣሬ ከኛ ይጠፋል። እምነት ጥርጣሬን ያስወግዳል። እምነት በጣም ፓወርፉል ነው፣ ኃያል ነው። ይህንን ግን የሚያደርገው ዝም ብሎ እኛ በራሳችን ተነስተን ብቻ እያመንን የምንሄደው ነገር ሳይሆን መንፈስ ቅዱስ ነው በልባችን ውስጥ እምነትን እያሳደገ የሚሄደው እና እንደዛ እንዲሆን የመጀመሪያው ነገር ንስሐ ገብቶ አሁንም ወደ ቅዱስ ሚስጥር መቅረብ ትልቁ መፍትሄ ነው። በመጽሐፍ ቅዱሳችን ላይ ግን ምን የሚል ቃል ተቀምጧል? ጌታችን ይህንን ታላቅ የሆነ ስርዓት ከመስራቱ በፊት በቃል አስተምሮ ነበር። ቀጥታ ወደ ስርዓቱ አይደለም የሚገባው ጌታ። ወደ ስርዓቱ ወደ ቅዱስ ቁርባን ስርዓት ከመግባቱ በፊት እንደምታውቁት በቃል አስተምሮ ነበር። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 27 ጀምራችሁ ስትመለከቱ ለሚጠፋ መብል አትስሩ ይላል ጌታችን ኢየሱስ። ለሚጠፋ መብል አትስሩ፣ የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ይልቁንም ስሩ ይላል። ለዘላለም ሕይወት ለሚኖር እርሱም የሰው ልጅ ለሚሰጣችሁ ለዛ መብል ስሩ። ለሚጠፋ መብል አትስሩ ያለው ታሪኩን ታውቁታላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ከላይ ከፍ ብላችሁ ስትመለከቱ ጌታችን ምግብን አብልቷቸው ስለነበረ ያንን አይተው ሲከተሉት ነበር። እሱማ አሁን ትበላላችሁ፣ ትጠግባላችሁ፣ ግን አፍተሩ ያው መቼስ ትሞታላችሁ። ያ በራሱ የበረከተው ምግብ ሕይወትን የሚያድል አይደለም። እዚህ የበረከተው በተአምር እዚሁ ጌታችን አበረክቶ አብልቷቸዋል። ቀደም ሲል ግን ለአባቶቻችንም እግዚአብሔር ከሰማይ መናን አውርዶ ሲያበላቸው ነበረ እና ከሰማይ መናን አውርዶ ስለነበረ እንደዚህ አይነት ነገር ማየት ይፈልጋሉ። ስቲል አሁንም ሆዳቸውን የሚሞላላቸው አይነት ለቁመተ ስጋ የሚሆን አይነት ምግብን ነበር የሚመኙት። እዛ ጋር የሚያዩት አይሁዳውያን እንደዛ ነው። እና ጌታችን ነገራቸው፣ አባቶቻችሁ በዛ በምድረ በዳ መና በሉ ሞቱም፣ ሰው ግን አሁን ከእርሱ በልቶ ሕይወት እንዲሆነው ከሰማይ የወረደ እንጀራ ይህ ነው ብሎ ጌታችን ኢየሱስ ራሱን ይሰጣል ማለት ነው። ስለዛ ጌታ ምን አለ? ለሚጠፋ መብል አትስሩ። ለሚጠፋ መብል ነው፣ ይልቁንም የዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ መብል ስሩ አለ። እዚህ ጋር በጣም ልናስተውል የሚገባው ነገር አንደኛ የሰው ልጅ ለሚሰጣችሁ ነው የሚለው። ለዘላለም ሕይወት የሚኖር መብል ነው። አዎ፣ ያንን መብል የሚሰጠው ደግሞ የሰው ልጅ ነው። ለእሱ ደግሞ ስሩም ደግሞ ተብሏል። እንዴ ደግሞ ምንድን ነው የምንሰራው? አሁን ተመልከቱ። ከዚህ ታላቅ የሆነ ለዘላለም ሕይወትን ለሚኖረው ለዚህ መብል የሰው ልጅ ለሚሰጠው መብል ስሩ ተብለናል። ምንድን ነው ስራው? ይህንን መብል ለማግኘት ምን ልንሰራ ነው? በምን ስራስ ይገኛል? እዛው ጋር ጌታችን ኢየሱስ መልሶታል። ምን አይነት መልስን ያስቀመጠው? ወዲያውኑ ጠየቁት። ስለዛ ይህንን የእግዚአብሔርን ስራ እንድናደርግ ምን እንስራ አሉት አይሁዳውያን። እዛው ጋር ጌታችንን ጠየቁት። ምን እንስራ? ምን እናድርግ? ከዛን ጌታችን መለስ አደረገና ይህ የእግዚአብሔር ስራ አለ እርሱ በላከው በልጁ እንድታምኑ ነው። በስመ አብ። ከቅዱስ ሚስጥር ለመሳተፍ የጌታን ስጋና ደም ለመቀበል የሰው ልጅ የሚሰጠውን ለዘላለም ሕይወት የሚኖረውን መብል ለማግኘት ስሩ ተብሏል። ያ ስራ ግን በቃ አምነን ማመን አለቀ። አምነን መቀበል ነው። አምነን በእምነት ወደዛች ቅድስት ጠረጴዛ መቅረብ ነው። ወይም በእምነት ወደዛ ታላቅ የሆነ ወደ ቅዱስ ሚስጥር መጠጋት ነው። ስለዛ ጌታችን ከኛ የሚፈልገው እምነት ነው። አምነን ምንድነው ቅዱስ ጳውሎስም ደግሞ እንደተናገረው በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 11 ላይ በቃ ኃጢአት ብናደርግ ተናዘን መቅረብ ብቻ ነው እንጂ የሆነ ለፍተን ጥረን ግረን ምናምን የምናገኘው አይደለም ቅዱስ ቁርባን። እንደውም በክርስትና ሕይወት ይሄ ተጋድሎ፣ ይሄ መንፈሳዊ ተጋድሎ ራሱ በቅዱስ ቁርባን በኩል የምታገዘን የምናገኘው ነገር ነው፣ ትሩፋት ነው። በቅዱስ ቁርባን በኩል ጸጋውን ተቀብለን ከዛ ጸጋ የተነሳ የምንሰራው ስራ ነው እንጂ በትሩፋታችንና በገድላችን የምናገኘው ቅዱስ ቁርባን የለን። በትሩፋት በገድል የሆነ በቃ በጣም ተጋድለን መንፈሳዊ ተጋድሎ ኖሮን ከዛን ቅዱስ ቁርባን አንሸለምም። እንደዛ ቅዱስ ቁርባን ሽልማቱ ሆኖ አያውቅም። ቅዱስ ቁርባን በቤተክርስቲያን ታሪክ ውስጥ ሁልጊዜም ቢሆን መድሰን ነው፣ መድኃኒት ነው፣ ሁልጊዜም ቢሆን አጋዥ ነው። ስለዛ ወደ ቅዱስ ቁርባን ቀርበን ስንመለስ ነው ምንድነው ኃይልን አግኝተን በኃጢአት ላይ በሰይጣን ላይ በዓለም ላይ ድል አድራጊዎች ሆነን የምንመለሰው። ልክ ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን በተረጎሙበት ስብከቱ ላይ እዚህ ዮሐንስ ወንጌል ምዕራፍ 6 ሲያብራራ ምን ይላል?
እንግዲህ ወደዚች ወደ ቅድስት ጠረጴዛ እንቅረብ ይላል። ቅድስት ጠረጴዛ የሚለው መሰዊያውን ነው፣ ወይም እኛ ታቦት እያለን የምንጠራውን ማለት ነው። ወደ ቅድስት ጠረጴዛ እንቅረብ፣ ወደ ቅዱስ ቁርባን ማለት ነው እንቅረብ። ስለዚህም ከቅዱስ ምስጢር እንሳተፍ ማለት ከቅዱስ ቁርባን እንካፈል ይልና እሳት እንደሚያጋሳ አንበሳም ለሰይጣን አስፈሪ ሆነን እንመለስ ይላል። አስቡት፣ አንበሳ በራሱ ምን ያህል አስፈሪ እንደሆነ ታውቃላችሁ። አንበሳ አስፈሪ ነው። ተኝቶ እንኳን ያስፈራል። እንዲሁም ቅዱስ ዮሐንስ አፈወርቅ የጌታችንን ሞት ሲያነሳም አንበሳን ያነሳል። ጌታ በመስቀል ላይ እያንቀላፋ ራሱ እየሞተ እያንቀላፋ አለት ይሰነጠቃል፣ መሬቶች ይንቀጠቀጣሉ፣ የቤተ መቅደስ መጋረጃ ይቀደዳል። እዛ ጋር የጲላጦስ ሚስት ትጨነቃለች እና ከሞቱ ሰዎች ከምድር ብዙዎች ይነሳሉ እና ጌታችን ኢየሱስ ሞቱ ራሱ አስደንጋጭ ነው፣ አስፈሪ ነበረ እና ይህንን ያነሳና ቅዱስ ዮሐንስ አፈወርቅ ይላል አንበሳ አንቀላፍቶ ራሱ ተረበን ነው፣ በጣም ያስፈራል ይላል። ጌታችን የምርም ከይሁዳ ነገር የሆነ አንበሳ ስለሆነ ማለት ነው። እና ምንድን ነው ቅዱስ ዮሐንስ አፈወርቅ የቅዱስ ቁርባንን ነገር ደግሞ ያነሳና እንግዲያውስ ከቅዱስ ሚስጥር ተካፍለን አለ ወደ ቅዱስ ጠረጴዛ ቀርበን እሳት እንደሚያጋሳ አንበሳ ለሰይጣን አስፈሪ ሆነን እንመለስ ይላል። እንዳልኳችሁ አንበሳ አንቀላፍቶ ራሱ ያስፈራል። ጭራሽ ደግሞ ሲያጋሳ አስቡት፣ ሮር ሲያደርግ ሲያጋሳ አንበሳ፣ ያውም እሳት የሚያጋሳ አንበሳ ደግሞ ቢሆን አስቡት። ልክ እንደዛ ለሰይጣን አስፈሪ ሆነን እንመለስ። በምን? በቅዱስ ምስጢር ከቅዱስ ቁርባን ተካፍለን ይላል። ምን አይነት ጸጋ ቢሰጠን ነው በዚህ በቅዱስ ቁርባን ውስጥ። እና ጌታችን በቃ ለሚጠፋ መብል አትስሩ፣ ይልቁንም ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ መብል ስሩ እንጂ አለ። ያ ስራ ደግሞ እምነት ነው አለ፣ እርሱ በላከው እንድታምኑ። ስለዛ እምነት አለ፣ መብል አለ፣ የሰው ልጅ የሚሰጠን ነው ያ መብል። ስለዛ የሰው ልጅ መብልን ይሰጣል፣ የምንቀበለው ደግሞ በእምነት ነው ይላል። በእምነት ነው። አንዳንድ ሰዎች አይ እዚህ ጋር የሚለው መብል እምነት ነው የሚሉ ሰዎች አሉ። ነው አይደለም። እምነቱ አይደለም፣ ማን ነው ይቅርታ፣ መብሉ አይደለም እምነት፣ ስራው ነው እምነት ተብሎ የተጠራው። በስራው ያንን መብል እናገኛለን የተባለው። ስራው ደግሞ ምንድነው ተባለ? ማመን ነው። ስለዛ ስናምን ይህንን እንቀበላለን። ታዲያ ምንድነው ይህንን ነገር ሲያብራራ ዝቅሉ ቁጥር 50 ጀምሮ ስንመለከት ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው የሰው ልጅ የሚሰጣችሁ ብሎ የተናገረው ምንድነው ሲባል እኔም ለዓለም የምሰጠው ይላል። እኔም ብሎ ነው የሚናገረው። የሰው ልጅ የተባለው ጌታችን ኢየሱስ ነው። በነገራችን ላይ አንድ ራንደም የሰው ልጅ ማለት አይደለም። ጌታችን ኢየሱስ ነው የሰው ልጅ የተባለ። የሰው ልጅ ለሚሰጣችሁ ተብሎ የተነገረው ጌታ ነበር እና ጌታ ምን አለ? እኔም ለዓለም የምሰጠው እንጀራ ወይም ህብስት፣ አማርኛው ላይ እንጀራ እያለ የሚተረጎመው ህብስት ነው። ህብስት ነው። ህብስት መሆኑ ያን ያህል በጣም ኮንሰርን የሚሆንበት ምክንያት እንደሆነ እነግራቸዋለሁ። ግን ኤኒዌይስ እኔም ለዓለም ህይወት የምሰጠው እንጀራ ወይም ህብስት ስጋዬ ነው ይላል። ማን የሚሰጠው? እኔ ይላል። ስለዚህ የሰው ልጅ የሚሰጠው መብል ይህ ስጋው ነው፣ ስጋዬ ነው። ስጋዬ የበላ ደሜን የጠጣ የዘላለም ህይወት አለው አለ ጌታ ኢየሱስ። አሁን እናምነዋለን። በቃ አለቀ። ጌታችን ይህን የተናገረው በቃሽ፣ አሚን። ጌታ ሆይ አንተ ከተናገርክ ተናገርክ፣ እንቀበላለን። እዛው ጋር እንደውም ይናገራል፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁ። እና አንዳንድ ጊዜ የሆነ ራሳችንን ስንመለከት የሆነ ሪዘርቭ ያደረግነው የሆነ እሺ፣ ተቋርጦ ነበር፣ ይቅርታ፣ ስልክ ገብቶብኝ ነው። ጌታችን እንግዲህ እንደነገርኳችሁ ስጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ህይወት የላችሁም ብሎ ተናግሮ እኛ ግን አንቀበልም። እንደዚህ እያለን ራሱ እንዴ! በነገራችን ላይ ጌታችን እያል ነው፣ ግን የሚነግረንን ነገር አናደርግም ካልን የምር ጌታችን አይደለም፣ አንደበታችን ላይ ብቻ ነው ማለት ነው ጌታ የሆነው። ኦኬ፣ ጌታ ኢየሱስ የአንደበታችን ብቻ ጌታ ሆኖ ሊቀመጥ ነው ማለት ነው። ግን ጌትነቱ ልባችን ላይ መሆን አለበት። ክርስቶስ ልባችን ላይ ነው ገዥ መሆን ያለበት። ልባችን ላይ ጌታ መሆን አለበት። ያኔ ለእርሱ መገዛት እንጀምራለን። የስ ደካሞች ነን፣ በተለያዩ ጉዳዮች እንወድቃለን፣ ይታወቃል። ብዙ ሰው የሚፈራው እንደው ከቅዱስ ሚስጥርማ መካፈል እፈልጋለሁ፣ እኔ ከጌታዬ ጋር መኖር እኮ እሻለሁ፣ ግን ብወድቅስ ደግሞ መልሼ ኃጢአት ባደርግስ የሚል ሰው አለ። ኦኬ፣ ዘን ማንም ሰው ከቅዱስ ሚስጥር ተካፍሎ ወዲያውኑ አንዴ እንደተካፈለ እዛው ፐርፌክት የሆነ የለም። ትወድቃለህ፣ ምንም ችግር የለም። የትኛውም ቅዱስ አባት እርግጠኛ ሆኜ መናገር የሚችለው ነገር አንድ ጊዜ ከቅዱስ ሚስጥር ተካፍሎ በቃ ፐርፌክት ሆነ አለቀ፣ ከዛ ዝም ብሎ እንደዛው ኖረ የሚባል ነገር እንደዛማ ቢሆን ምኑን ታዲያ ቅዱስ ሆነ? ቅድስና እኮ ተጋድሎን ይጠይቃል። በተጋድሎ ውስጥ ደግሞ መውደቅ መነሳትን ይጠይቃል። በተጋድሎ ውስጥ መውደቅ መነሳት አለ። ስለዛ ከቅዱስ ሚስጥር እንሳተፋለን።
ኃጢአትን ማሰብ የለብንም። ኃጢአት ብንሰራስ ብለን አይታሰብም። ከዚህ በፊት እንዳልኳችሁ ኃጢአት ብሰራስ አይበል። ደጋግማችሁ ስለ ኃጢአት ባሰባችሁ ቁጥር በልባችሁ ላይ የሚከብደው በአእምሯችሁ ላይ የሚከብደው ኃጢአት እንጂ ክርስቶስ አይሆንም። ሁሌም ማሰብ ያለብን ከቅዱስ ሚስጥር ካፈላለሁ። ከዛ በኋላ ጌታ ደግሞ ይረዳኛል። ልክ መዝሙረኛው ዳዊት እኮ ይናገራል። እኔ ምስኪን ነኝ ይልና ጌታ ግን ይረዳኛል ይላል። የስ ምስኪኖች እንደሆነ ማመን አለብን። እኔ ችግረኛ ነኝ ነው የሚለው። እኔ ችግረኛ ነኝ፣ ምስኪን ነኝ፣ ችግረኛ ጌታ ግን ይረዳኛል። ስለዛ ከቅዱስ ቁርባን በኋላ ኃጢአት ብሰራስ እያልን መልሰን መላልሰን ስለ ኃጢአት ማሰብ የለብንም። ማሰብ ያለብን ጌታ ግን ይረዳኛል። አሁን ይሄኔ ልባችን ላይ ምንድነው አእምሯችን ላይ በደንብ እየገዘፈልን የሚመጣው ክርስቶስ ይሆናል። ግን ኃጢአት ባረግዝ የምትሉ ከሆነ ግን ኃጢአትን መፍራት ማለት ኃጢአትን ከመፍራት እግዚአብሔርን መፍራት ትታችሁ ኃጢአትን መፍራት በልባችሁ ላይ ክርስቶስ ሳይሆን ኃጢአት መንገስ ይጀምራል። ስለዚህ ያኔ በቀላሉ ማለት በኃጢአት የምንሸነፍ እንሆናለን እና እንደዛ አታስቡ። ግን እንዳልኩት ክርስቶስን እያሰባችሁ እኔ ችግረኛ ነኝ ጌታ ግን ይረዳኛል እያልን ከመዝሙረኛ ዳዊት ጋር ድንገት ግን ብንወድቅ በቃ ችግር የለውም ማለት ኃጢአት መስራት የለብንም። ግን ደካሞች ነንና ኃጢአት ብናደርግ ደግሞ በጣም የሚገርመው ደካሞች ነንና ስል አሁን ደካሞች እንደሆነ እኔ ብቻ አይደለም የማውቀው፣ እናንተ ብቻ አይደላችሁም የምታውቁት። ጌታችን ኢየሱስ ያውቃልን ደካማ መሆናችንን። በድካማችን ሊራራልን የማይችል ሊቀ ካህናት የለንም ያለው ጳውሎስ ለዛ ነው። እና ደካማ እንደሆንን ጌታ ያውቃል። ከዛ ደግሞ በድካማችን ደግሞ ሊራራልን የሚችል ጌታ ነው እንጂ ሊራራልን የማይችል ሊቀ ካህናት ነው የለንም በፍጹም። ስለዛ በጣም ነው የሚራራልን ጋይስ ጌታ ማለት ነው። ህዝቡን እያየ ልጆቹን እያየ የሚራራ ጌታ ነው። ልክ የሆነ ኃጢአት ስትሰሩ ኃጢአት ሰሩ ቆይ እነዚህ እያለ ልፍረድባቸው እያለ የሚመዘግብ አይደለም። ልጅ ይወደቀብኝ ብሎ የሚሰፈሰፍ ነው። ልክ አንዲት እናት ልጇ ለምሳሌ የሆነ ነገር አደናቅፎት ቢወድቅባት እንዴት ነው ተንሰፍሰፋ ልጄን የምትለው? እና ጌታ በኃጢአት በወደቅን ሰዓት በዛ በወደቅንበት ቅጽበት ከኛ ፈጥኖ የሚርቅ አይደለም። ይልቁንም ቀርቦን ና ልጅ ተመለስ የሚል ነው። ስለዛ ሁልጊዜም ቢሆን በጌታ አቅፍ መኖር አለብን። ልክ ጌታ መጥቶ እየለመነን፣ በነገራችን ላይ እግዚአብሔር ይለምናል ታውቃላችሁ። እኛን ይለምናል። ልክ አንደኛ ቆሮንቶስ ላይ እንደተነገረው ምዕራፍ 5 ላይ እንደተነገረው እግዚአብሔር ይለምናል። ኑ ልጆቼ ታረቁኝ ብሎ ማለት ነው። ኑ ልጆቼ ወደ እኔ ተሰብሰቡልኝ እያለ የሚለምን አምላክ እኮ ነው ያለን። እንደ ክርስቲያኖች ያለን አምላክ እኮ በጣም የምርም ዮሐንስ እንደሚናገረው በቃ ፍቅር የሆነ አምላክ ነው ያለን እና አረ ኑ ልጆቼ ብሎ የሚለምን ጌታ ስላለን ሁሌም ቢሆን በንስሐ ወደ እርሱ መቅረብ ነው እና ጌታችን እንግዲህ ሳጠቃልለው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ካለ በኋላ መልሰን ደግሞ ልክ አይ አንተ ብትልም ጌታ ሆይ እኛ ግን አለን ይመስላል እና እንደዛ ስላልሆነ በተቻለን አቅም የጌታችንን ቃል ማክብረን ደግሞ የሰጠን ተስፋ አለ። ጌታችን አንዳች ሆነች እንደው ታላቅ ተስፋ ሰጥቶናል ማለት በቃ ለዘላለም ከኔ ጋር ትኖራላችሁ ብሎናል እና የምንናፍቀው የጌታችንን መምጣትና ከእርሱ ጋር ለዘላለም መኖርን ነው። ጋይስ እዚህ ምድር ላይ የምንኖረው በጣም ለጥቂት ጊዜ ነው። በጣም ለጥቂት ግፋ ቢል 60 እና 80 ዓመት ነው። ከ80 ዓመት ካለፍን በኋላ ዓለም ምንም ስለማታስደስተን አያጓጓንም መኖር እዚህ ዓለም ላይ ግን ለዘላለም ግን በደስታ የምንኖርበት ህይወት ከፊታችን ተዘጋጅቶ እየጠበቀን ያ የተዘጋጀልን ነገር ደግሞ እንደው ከትናንት ወዲያ ምናምን እንደውም እያልኩት ነበር። እዚህ አሁን ይሄ ኮሪደር ልማቱ አለ አይደለ? እዚህ ኮሪደር ልማቱ ላይ እንዳለው አረንጓዴ ተክል እንደዛ ምናምን ብላችሁ ራሱ እንዳጠበቁ እንደዛማ እሱማ ይሄው የኛ ሀገር መንግስት አዘጋጅቶልናል። እንዴ እግዚአብሔር የኛ ሀገር መንግስት ያዘጋጀውን ያዘጋጃል? ኧረ በፍጹም። ስለዛ መጽሐፍ ምን ይላል? ዓይን ያላየው ጆሮ ያልሰማው አእምሮ እንኳን ያላሰበው እግዚአብሔር አሁን ለወዳጆቹ ያዘጋጀው አንድ ታላቅ ነገር አለ። ስለዛ ከእርሱ ጋር ከክርስቶስ ይህን ሁሉ ነገር የምናገኘው በክርስቶስ በኩል ማለት ነው። ክርስቶስ ነው የሁሉ ነገር እውነቱን ለመናገር እና አንዳች የሆነ ነገር ከፊታችን ይጠብቀናል። ታላቅ የሆነ ህይወት ዘለዓለማዊ የሆነ እና ከዘላለማዊ ቤተሰባችን ከክርስቶስ ጋር መኖርን ደግሞ የምንፈልግ ከሆነ ይህ ቅዱስ ቁርባን በቃ መስተር ግድ ነው ማለት አማራጭ አለ፣ ኦፕሽናል አይደለም። ምን አማራጭ ነገር አይደለም፣ ግድ ነው። እና ጌታችን እንደዚህ ብሎ በግልጽ ተናገረ እና ጴጥሮስ የመለሰው አንድ መልስ አለ። ከጴጥሮስ በፊት እችን ብቻ ተናግሬ እጨርሳለሁ። በጣም ይቅርታ አድርጉልኝ እንደው እና
ብዙዎች እንትን አሉ፣ ይህ የሚያስጨንቅ ንግግር ነው አሉ። ስጋዬን ደሜን እያለ ጌታችን ሲናገር ያስጨንቃል፣ እንዲህ ያለው ነገር ያስጨንቃል አሉ። ከዛ ላይ ጌታችን ኢየሱስ መለስ አደረገና ተናገረ። እንደውም ሲናገር ሲመሰክርላቸው እንዴ ታዲያ እንግዲህ የሰው ልጅ አስቀድሞ ለነበረበት ሲወጣ ብታዩ ምን ልትሉ ነው አላቸው። ክርስቶስ መጥቷል፣ ደግሞ ተመልሶ ይወጣል። ሲወጣ ምን ልትሉ ነው? እሱን ልትክዱ ነው ወይ ይልና ስጋ ምንም አይጠቅምም፣ እኔ የተናገርኩት ቃል ግን ሕይወትም መንፈስም ነው ይላል። ይህንን ይዙና አንዳንድ ሰዎች እንዴ ስጋ ምንም አይጠቅምም አለ ይኸው። ስለዛ እናንተ እንደምታስቡት የጌታን ስጋ መብላት ምናምን እንደዛ አይደለም፣ እሱማ አይጠቅምም ብሏል ይላሉ። ቅዱስ ዮሐንስ አፈወርቅ ይህንንም ይመልሳል። ምን ብሎ ይመልሳል? ስጋ አይጠቅምም የሚለው እንግዲህ ስለማን ስጋን የተወራው? ስጋዬ ስላለ ስለ ክርስቶስ ስጋ ነው። ስለዛ የክርስቶስ ስጋ አይጠቅምም ማለት ነው ይልና ይህ ከኛ ይራቅ ይላል ቅዱስ ዮሐንስ አፈወርቅ። ይህ ከኛ ይራቅ፣ የክርስቶስ ስጋማ ይጠቅማል። በዕብራውያን መልእክቱ ላይም እንደተናገረው ቅዱስ ጳውሎስ ምን ይላል? የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሳችኋል ይላል። የተቀደስንበት ይህ ስጋ አይጠቅምም፣ የማይጠቅም ነው። ስጋ ምንም አይጠቅምም። ያው ምንም ነው የሚለው በነገራችን ላይ ምንም አይጠቅምም እንዴት ይባላል? ስለዚ ስጋ ምንም አይጠቅምም ሲባል ስጋዊ በሆነ አስተሳሰብ አታስቡ። የእነርሱን አስተሳሰብ ነው ስጋ የሚለው። በመጽሐፍ ቅዱሳችን ላይ ስጋ የሚለው ስጋዊውን አስተሳሰቦችንም ስጋ እያለ ይጠራቸዋል። የስጋን ፈቃድ አትፈጽሙ ሲል ለምሳሌ እንደ ስጋ የሆኑ ምኞቶችን፣ ኃጢአቶችን ምናምን ማለት ነው እና የሆነ ካርናል የሆኑ አስተሳሰቦችን ወይም ከስጋ የሆኑ ስጋ የሆኑ ነገሮችን በዛ መልኩ የሚታሰብ አይደለም። እኔ የተናገርኩት ቃል መንፈስ ነው፣ ህይወት ነው። ስለዛ ህይወት ይሆኑላችሁ ዘንድ በእምነት አስቀድሞ በእምነት ነው የምትቀበሉት ብሎ ስለነበረ በእምነት ይህን መንፈሳዊ ነገር ትቀበላላችሁ። ስለዛ ልክ እንዲህ ብሎ አስረድቷቸው ራሱ ሄዱ፣ ጥለውት ሄዱ። ልክ ሲሄዱ ጌታችን ምን ማድረግ ነበረበት? አስቡት፣ የሰው ልጅ ሊፈልግ ነው የመጣው። አረሙ ተመለሱ ሊል ይገባው ነበር። ግን ዞር ብሎ ሐዋርያትን ራሳቸው እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። ካልተቀበላችሁ በሉ ሂዱ። ግን ጴጥሮስ አንድ ነገር ተናገረ። ምን አለ? ጌታ ሆይ አንተ የህይወት ቃል አለ፣ ከአንተ ወዴት እንሄዳለን? ወደ ማን እንሄዳለን? ስለዛ ክርስቶስ የምርም የህይወት ቃል አለው፣ ከእርሱ ወዴትም ልንሄድ አንችልም። እና ጌታችን በነገረን መሰረት ከዚህ ከቅዱስ ሚስጥር እየተካፈልን እንኑር። እግዚአብሔር ያክብርልኝ። ያጠፋሁት ነገር ካለ ደግሞ እታረማለሁ። የባርክን ቃለ ሕይወት ያሰማልን። ሕይወት ሁሉ እሱ ይክበርበት። የእሱን ከመሆን የበለጠ ምንም ትልቅ ጸጋ የለም እና በርቱ። መላከ ሰላም ይጠብቅልን። ሁላችሁ በዚህ የተሰባችሁ ሁሉ እግዚአብሔር ይባርካችሁ፣ ምስጢሩን ይግለጥላችሁ፣ ይገለጥልን። የእሱ ምስጢር ሰላም ነው ማለት የማይቻል ነው። ከታተላለሁ ጊዜ ያው ሳይኖረኝ ሲቀር በተለያዩ ምክንያቶች አቅሜ በላቸው እንዲከታተላለሁ እና በእውነት እግዚአብሔር ይመስገን። አሁን ለአንተ ስለተሰካ በተለይ ደግሞ የመዝሙር ጸጋ ዛሬ ትናንትና እንደዚህ ስለሆነ ያ ማን ነው? ሌላ ደግሞ የበሽታ ጊዜያት ይኖራሉ፣ የስራት ጊዜያት ይኖራሉ፣ የስደት ጊዜያት ይኖራሉ። ለማገልገል ከአቅማችን በላይ የሆኑ መንፈሳዊ ተመኝተን እንዳይሆንልን የሚያደርጉ ብዙ ነገሮች አሉ። እነዚህ የማያስቡ እነዚያ አይደርሱ ብሎ ፀሐይ ሳትችል እነዚህ እንደናንተ የወጣትነት ጊዜ ፀሐይ ማለት እንግዲህ የወጣትነት ጊዜ የወጣትነት አገልግሎት የፀሐይ ነው። በሁሉ ነገር ከዋክብት ሳይሆን ከዋክብት ያቆም ከሶፎር ሰላም ያለው አንትሽ ሄኒ ሰላም ያለው አባታችንም ስላስገቡን ስለተገናኘን ረጅም ጊዜ ዋና ያገኘሁት እንኳን ሰላም ገናኘ። ብፁዕ አባታችን እንግዲህ ኪዳነ ማርያም ያለው ያስቡኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ቃሎት ያሰማልን ሁላችሁ።
አንድ ወንድም አሉ ደግሞ ክርስቶስ የሚባል ደግሞ ጤና ይስጥልኝ። ብረክ የደረሰኝ ሁላችሁንም ሰላም ብያለሁ። መልከ ሰላም ዲያቆናሪ ይሄ በናንቶች ሁላችሁም ከስር ያላችሁ እንደምን አላችሁ? ያው እኛ ጋር የስለት ዕለት ነውና እንኳን አደረሳችሁ አደረሰን። ቃል ይሰማልን በባታችን ሰብም ስለየነው እጅግ በጣም ደስ ብሎኛል። ያው እንደዚሁ እያሉ በኩል ደግሞ ትንሽ ጤናው የጎደለ ሰው ይኖርበታል። ግን ምንም ጥንቃቄ አድርገን ቤተክርስቲያን ክብር ስለሆነ እሱን በጠበቀ ሁኔታ አገልግሎቱን ማግኘት ይገባል በሚል ነው ወደዚህ ያመጣናቸው። ስለዚህ መጠቀም እንችላለን። እናንተ ደግሞ በጣም ብዙነታቸው እንዳዚህ ዘመኑን ዋሻችሁ እየመከራችሁን ያላችሁት በጣም ጥሩ አገልግሎት ነው የምታገለግሉት። ምክንያቱም እንደምታውቁት ከሌሎቹ ያው ብዙውን ሊማሩ ይችላሉ፣ ግን ስልቱን ካለማወቅ የተነሳ ብዙ በሀገራችን ያለው ከቤተክርስቲያን የወጣው መንጋ በሙሉ ስልት ካለማወቃችን የተነሳ እየሄደብን ይመስለኛል እና ያንን ሁሉ እናንተ እናደርጋለን። ከዚህ እንደምታዩት አሁን ሐሙስ ማታ ነው እኛ። ስለዚህ አገልግሎት ስላለ ነው። ከሰኞ በኋላ ግን ሰዓት በሚመች መልኩ በኢትዮጵያ ከምሽቱ 2 ሰዓት 3 ሰዓት በኋላ የተወሰነ ጊዜ እየገባን ብፁዕ አባታችን ያስተምሩናል። በጣም ብዙ አገልግሎት ያለባቸው ግን ካላቸው ሰዓት ለዚሁ ለአገልግሎት ነው ብዙውን ጊዜ የሚሰጡትና ያንን ሆኖ ምዕመናን እንዲጠቀሙበት ለማድረግ የሚያግዛቸው ልጅ እሱ ማለት ጤና ይስጥልኝ። ጤና ይስጥልኝ። እንደምን አላችሁ? ብፁዕ አባታችን ወልዴ የብፁዕ አባታችን ትምህርት ዩቲዩብ ላይ አቡነ በርናባስ በሚል ስም በእንግሊዝኛም በአማርኛም የዳኒሎስ ተብለን እዛ ላይ ገብታችሁ ሁላችሁ ማግኘት ትችላላችሁ። ሁለተኛ ደግሞ በዚህኛው አካውንት ላይ ገቡ ባሉበት አካውንት በዚህኛው እኔ አሁን በማወራበት ደግሞ አጫጭር ቪዲዮዎች ይለቀቁበታልና ይህንን ፎሎ ያደረጋችሁ እነ አክሊልም ቴሌግራም ላይ ዩቲዩባቸውን ብታስቀምጡ ብዙዎች ጋር መድረስ ይቻላል ማለት ነው። ስትልን ብፁዕ አባታችን በረከቶት ይደርብን ያሰናብቱልና እንደዚህ ያለ ነገር አዎ ረጅም ዓመት እኮ እዚህ የምኖረው 13 ዓመት ሆኖኛል። አይገርማ እኔ እኮ እስካሁን ድረስ እዚያው ነው ያለው ነው አብረን ታገኝ እሺ ደስ ያለ ቢኖር ይዘምር አሁን ደስ ብሎኛል። አባታችን እንግዲህ ፎሎ ያደረጋችሁ ሁላችሁም መዝሙር ሲቀርብ እንግዲህ በቡራኬ አባታችን አባታችን እንግዲህ ጨርሱና የዛሬውን ተጠቅላላ ጌታችንን መመከራ ስለሚያስችል ስድብ፣ ግርፋት፣ መገረፉን ስድብ መቀበሉን ሁሉ የሚያዋስል ከዋረድ ተርታ ስድብ የሰማው ያንዳችሁ ካታ ለመቆም እንድችል ልቤ ሳይረታ ብታስተምረኝ ብታስተምረኝ ብታስችለኝ ጌታ ብታስችለኝ ጌታ ያተበታቸው የኃጢአተኞች በደል
ላልጠላኸው ለእኔ ማስተምረኝ ለእኔ ማስተምረኝ በቂማ ልወጋ በቂማ ልወጋ አልወጋ እባክህ በመራርነቱ ሐሞትን ምናል ብታስተምረኝ ምናል ብታስተምረኝ እንዲህ ያለ ሕይወት አሁን ምን ቸገረ ብትሰጠኝ ለአንድ አፍታ የትህትናን ቀሚስ የትዕግስትን ኩታ ብፁዕነቱ ያሰናብቱን። እኛ ፈጽመናል። እንደተባለው አሁን ወደ 1800 ሰው አለ። ሁላችሁ የብፁዕ አባታችንን ፎሎ ብታደርጉ ጥሩ ነው። ምክንያቱም በየጊዜው እየመጡ እንዲያገለግሉ፣ እንዲባርኩ፣ እንዲያስተምሩን ብታደርጉ ጥሩ ነው። ከበሰኞ በሰፊው ነገም ካልደከምን የነገ ያረጉን እንደውም ትልቁ ምስጢር ነው። ነገም ልንገባ እንችላለን፣ ግን በእኛ ምናልባት ሊመሽብን ይችል ይሆናል ይመስለኛል። አለበለዚያ ልንገባ እንችላለን። ከበሰኞ ወንድሞቻችን ጋር እየተነጋገርን በሳምንት 2 ቀን 3 ቀን የሚሆን ጾነታቸው እየገቡ እሳቸውም ያስተምሩናል። ልጆቻቸውም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። 41 ኪርያላይሶን 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 በሰላም በተጋቡ በዕለተ ሰኑይ አባታችን